ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ መረጃዎችን የምናካፍልበትን የዛሬውን የዕለተ ረቡዕ የምሳ ሰዓት የዝውውር ጉዳይ ፕሮግራሞቻችንን ይዘን ተገናኘን። እያደመጣችሁን እየተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው በጣም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አለፈን። ቼልሲ ማካይሎ ሙድሪክን ከተወዳዳሪ እግር ኳስ ለረጅም ጊዜ ከራቀ በኋላ የኳስ ሕይወቱን እንደገና ለመገንባት የሚያስችል ምርጥ መንገድን በመፈለግ ላይ እንደሆነ እየተነገረ ነው። ወደ ስትራስቡርግም በውሰት ለመላክ እያሰበ እንደሚገኝ የመረጃ ምንጮች ይናገራሉ። ይሄ ዩክሬናዊ ተጫዋች የተጣለበትን የዶፒንግ እገዳ ከተነሳለት በኋላ ወደ ዋና ቡድን እንቅስቃሴም የተመለሰ ቢሆንም ወዲያውኑ በቻቪ አሎንዞ የቋሚ ተሰላፊነት እቅድ ውስጥ ማካተት ግን ትልቅ ሪስክ ሊኖረው እንደሚችል በርካቶች ይናገራሉ። ቼልሲ ለከፍተኛ የፕሪሚየር ሊግ ጫና ሳያጋልጠው አካላዊ ብቃቱን የራስ መተማመኑንና የገበያ ዋጋውን መመለስ ይኖርበታል። ስትራስቡርግ በሚያውቀው የብሉኮ አካባቢ ውስጥም እንዲሁ መደበኛ የመጫወቻ እድሎችን ሊሰጠው የሚችል ሲሆን ለራሳቸው ማጥቃት ክፍልም እንዲሁ ፍጥነትን ያልተጠበቀ እንቅስቃሴን ማምጣት የሚችል ፈጣን የመስመር ተጫዋችንም ያገኛሉ ተብሎ ነው የሚታሰበው። ፉት መርካቶ ባወጣው ዘገባ መሰረትም የቼልሲ የሙድሪክ የወደፊት እጣ ፈንታ ከመወሰኑ በፊት አካላዊ ብቃቱን መገምገም ይፈልጋል። ነገር ግን ለስትራስቡርግ በውሰት መስጠት አሳሳቢ አማራጭ እየሆነ መጥቷል። በሜልዶኒየም በተባለ በመጠርጠሩና በዶፒንግ ሕጎች መሰረትም ከታገደ ወዲህ ምንም አይነት ኦፊሻላዊ ጨዋታዎችን እስካሁን አላደረገም። በኋላ ላይ የ4 ዓመት እገዳ ተጥሎበት የነበረ ቢሆንም ይግባኝ ካቀረበ በኋላ ጉዳዩ እልባት አግኝቶ ወደ ጨዋታ እንዲመለስ ተፈቅዶለታል። ስትራስቡርግ ለሙካይሎ ሙድሪክ የሚያስፈልጉትን መደበኛ ደቂቃዎችን የሚሰጠው ሲሆን ቼልሲም በቅርበት እንዲከታተለው ያስችለዋል። በቻቪ አሎንዞ ስብስብ ውስጥ በርካታ የማጥቃት አማራጮች የሚገኙ ሲሆኑ የክለቡ ንቁ የዝውውር መስኮት ሞርጋን ሮጀርስ እና ተሞክሮ ያለው አጥቂም ዳኒ ዌልቤክን ጨምረዋል። የፉክክር ሙካይሎ ሙድሪክን በልምምድ ወቅትም በጥሩ ሁኔታ ቢንቀሳቀስ እንኳን በስታንፈርድ ብሪጅ ወዲያውኑ የቋሚ ተሰላፊነትን ቦታ አስቸጋሪ ሊያደርግበት ይችላል። ወደ ፈረንሳይ ማምራቱ ምክንያታዊ ይመስላል። ነገር ግን ሙድሪክ ከሌሎች ቦታዎች ፍላጎትም እየሳበ ነው። ቶክ ስፖርት እንደዘገበው ከሆነ አዲስ ወደ ፕሪሚየር ሊጉ ያደገው ኮቬንትሪ ሲቲ ጥያቄ ለማቅረብ የሚያስቡ ሲሆን 3 የፕሪሚየር ሊግ ክለቦችም ጥያቄዎችን እያቀረቡ ነው። በርካታ የአውሮፓ ክለቦችም ሁኔታውን በቅርበት እየተከታተሉት እንደሚገኝ ይኸው የመረጃ ምንጭ እየተናገረ ይገኛል። ሙድሪክ በእንግሊዝ መቆየት የሚፈልግ ከሆነ እነዚህ አማራጮችን ሊያስብበት ይችላል። ነገር ግን ቼልሲ የሀገር ውስጥ ተፎካካሪውን ለማጠናከር ፈቃደኛ ላይሆን ነው የሚችለው። ስትራስቡርግ በጣም አስተማማኝ መፍትሄ ነው። ሙድሪክ በቼልሲ ወዲያውኑ ራሱን ለማረጋገጥ ከሚደረግ ጫና ይልቅ ትዕግስትና መደበኛ የጨዋታ እድሎችንም ያስፈልገዋል። የሱ ፍጥነትና ድሪብሊንግ ችሎታም በፍሬንች ሊጓን ውስጥ አስፈላጊ ተጫዋች ሊያደርገው የሚችል ሲሆን ስትራስቡርግም በመስመር ቦታዎች ላይ ተጨማሪ የግል ስጋትን መፍጠር የሚችል ተጫዋችን ያገኛሉ። ሆኖም ግን የውሰት ዝውውሩ ግልጽ የሆነ የመጫወቻ ጊዜ ዋስትናን ማካተት ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጮችም ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ሊቨርፑል አዲስ የመስመር ተጫዋች ለማስፈረም የሚያደርገው እንቅስቃሴ ሙሉ በሙሉ ከፓሪስ ሰን ዠርሜን ጋር በሚደረግ ድርድር ላይ ብቻ ጥገኛ እንዲሆን ከመፍቀድ ተቆጥቧል ተብሏል። ብራድላይ ባርኮላ በሞሐመድ ሳላ መልቀቅ የተፈጠረውን የማጥቃት ኃላፊነት ለመረከብ ዋና እጩ ሆኖ የቀጠለ ሲሆን የሱ ፍጥነት፣ ቀጥተኛ ጮትና በሁለቱም መስመር ቦታዎች ላይ ደግሞ የመጫወት ብቃት ለአንዶኒ ኢራኦላ አሰልጣኝነትም እጅግ በጣም ተስማሚ ያደርገዋል ተብሏል። ሆኖም ግን የፓሪስ ሰን ዠርሜን እጅግ ከፍተኛ የዋጋ ግምት ሊቨርፑሎች አማራጮችን እንዲያዘጋጁ አስገድዷቸዋል።
የሊቨርፑል የዝውውር መስኮት ተከላካዩ ጀረሚ ዣኮና የመስመር ተጫዋቹን ቪክተር ሙኞዝን ወደ አንፊልድ ያመጣ ቢሆንም የትኛውም ፈራሚ በሳላህ መልቀቅ የተፈጠረውን የመፍጠርና ግብ የማስቆጠር ክፍተትን ሙሉ በሙሉ ግን አልደፈነውም። ስለሆነም ቡድኑ ዝግጁ ነው ተብሎ ከመወሰዱ በፊትም ሌላ ከፍተኛ ደረጃ ያለው አጥቂ አሁንም ድረስ ያስፈልገዋል። ከወኪሎች እንደወጣው መረጃ መሰረትም በተለይ ለከቼንድ ኦፍሳይድ እንደተናገሩት ሊቨርፑል ከፓሪስ ሰን ዠርሜን ጋር ከክለብ ወደ ክለብ የሚደረግ ውይይት የቀጠለ ሲሆን ወደ 100 ሚሊዮን ዩሮ ገደማ ወጪ ለማድረግም ፈቃደኞች ናቸው። ባርኮላ በአንፊልድ ፕሮጀክት የተሳበ ቢሆንም ፓሪስ ሰን ዠርሜን ግን ሽያጩን በቁም ነገር ለማሰብ ከ140 ሚሊዮን እስከ 145 ሚሊዮን ፓውንድም ይፈልጋል የተባለው። ያ የዋጋ ልዩነት የቦርንመዝ አጥቂ ራያን የሊቨርፑል ፕላን ቢ ሆኖ የመጣበት ምክንያትን ያብራራል። ይሄ ብራዚላዊ ተጫዋችም የአንዶኒ ኢራኦላ ጠንካራ የጨዋታ ፍልስፍናን ቀደም ሲል የሚያውቅ ሲሆን ፍጥነትን፣ ጥንካሬንና ከፍተኛ የእድገት እምቅ አቅምንም ያቀርባል ተብሎ ነው የሚታሰበው። ያኩቡ ሚንቴ ሌላኛው ጠንካራ አማራጭ ሲሆን የሊሉ ማቲያስ ፈርናንዴስ ፓርዶም ደግሞ በቅድመ ማጥቃት መስመር ላይ ሁለገብነትን ይሰጣል ተብሎ የሚጠበቅ ሌላኛው የዝውውር እቅድ እንደሆነ እየተነገረ ነው። ሊቨርፑል እነዚህን አማራጮች እንግዲህ እያደነቁ መቆየት ይኖርባቸዋል። ምንም አይነትም እንቅስቃሴዎች ሳይኖር ሳምንታትን ከፓሪስ ሰን ዠርሜን ጋር በድርድር ማሳለፍ በተለይም ማጥቃታቸውን የበለጠ ጥልቀትና ያልተጠበቀ እንቅስቃሴ በሚፈልግበት በዚህ ወቅት በዝውውር መስኮቱ መገባደጃ ላይ ወደ ውጥረት ውስጥ ሊከታቸው ይችላል ተብሎ ይታሰባል። ከባርኮላ ጋር የሚደረገው ስምምነት ውስብስብ ከሆነ ሊቨርፑሎችም ተዘጋጅተዋል ተብሏል። ዘጋርዲያን ባርኮላ የሊቨርፑል ቅድሚያ የሚሰጠው ኢላማ መሆኑን ዘግቧል። ነገር ግን የፓሪስ ሰን ዠርሜን የዋጋ ግምት የእንግሊዝ የዝውውር ዋጋ ክብረ ወሰንን የሚሰብሩ ክፍተቶችን ሊጠይቅ እንደሚችል ነው የተናገረው። ያ ዋጋ ምንም እንኳን እምቅ አቅሙን ከፍተኛ ቢሆንም በፓሪስ ሁልጊዜ የቋሚ ተሰላፊነት ቦታ ባልተረጋገጠለት ተጫዋች ላይ ለማውጣት የሚያስደፍር ግን አይደለም። ተፎካካሪነትም የሊቨርፑል አማራጮችን የበለጠ ሊያወሳስበው ይችላል። አርሰናልና ቼልሲ ፈርናንዴስ ፓርዶን እየተከታተሉ ሲሆን ራያን ደግሞ ከበርካታ ትልልቅ የአውሮፓ ክለቦች ፍላጎትን እየሳበ ነው። የተፎካካሪዎቹ እንቅስቃሴም ዋጋን ሊጨምርና ሊቨርፑል በፍጥነት ውሳኔ እንዲሰጥም ጫና ሊፈጥር ይችላል ተብሎ ነው የሚታሰበው። ባርኮላ ሙሉና አስደሳች አማራጭ ነው። ነገር ግን ሊቨርፑል እሱ የሳላህ ተከታይ ሆኖ ስለታየ ብቻ ፓሪስ ሰን ዠርሜን የጠየቀውን ማንኛውንም ዋጋ መክፈል የለበትም ተብሏል። ራያን ከአንዶኒ ኢራኦላ ጋር ልምድ ያለው ሲሆን ያኩቡ ሚንቴ የፕሪሚየር ሊግ ተሞክሮን ያመጣል። ማቴዎስ ፈርናንዴስ ፓርዶ ደግሞ የተሻለ የረጅም ጊዜ ሴት ሊሰጥ ይችላል። የሊቨርፑል ምርጡ እርምጃ በአንድ ኢላማ ላይ ብቻ በስሜት ሳይታሰር ፍላጎቱን አሳድጎ መቀጠል እንደሆነ ነው ይህ የመረጃ ምንጭ በስፋት እየተናገረም የሚገኘው። ፌነርባቼ ለማርከስ ራሽፎርድ አሻሚ የወደፊት እጣ ፈንታ ለማንቸስተር ዩናይትድ መፍትሄ ሊሰጥ የሚችል ትልቅ የዝውውር እንቅስቃሴን ለማድረግ እያሰበ ይገኛል። የቱርኩ ኃያል ክለብ ለዋንጫ በሚደረገው ፉክክር ቡድኑን ለማጠናከር ፍጥነትን፣ ግቦችንና ዓለም አቀፍ ተሞክሮንም ማከል የሚችል ሌላ ታዋቂ አጥቂም ያስፈልገዋል። ራሽፎርድ ከግራ መስመር የተፈጥሮ አማራጭ የሚሰጣቸው ሲሆን እንደ አስፈላጊነቱ በመሀል አጥቂነትም ማገልገል ይችላል። የዝውውር መስኮቱ ከፍተኛ ፍላጎታቸውን ያሳየ ቢሆንም የእንግሊዝ ብሔራዊ ቡድን ተጫዋቹን ደሞዝና ማንቸስተር ዩናይትድ ሌላ የውሰት ዝውውርን ከመፍቀድ ይልቅ አወዛጋቢ የዝውውር ክፍያን ለማግኘት ባለው ፍላጎት ምክንያት ይህንን ስምምነት ማጠናቀቅ ከፍተኛ የገንዘብ ቁርጠኝነትን ይጠይቃል ተብሎ ነው የሚታሰበው። ዘሰን እንደዘገበው ከሆነ ፌነርባቼ ራሽፎርድን የኳስ ሕይወቱን በኢስታንቡል እንዲቀጥል ማሳመን ከፍተኛ ገንዘቦችን ለማውጣትም ተዘጋጅተዋል። ብሬክ ደ ባንክ እንደሚባለው ተጫዋቹ በባርሴሎና በውሰት ያሳለፈውን አመርቂ ጊዜ አጠናቆ ወደ ዩናይትድ ተመልሷል። በባርሴሎና በነበረበት ወቅትም የስፔኑ ሻምፒዮን ዝውውሩን ቋሚ ላለማድረግም ከመወሰኑ በፊት በቋሚ አስተዋጽኦ ሲያደርግም ነበር። ፌነርባቼ የማጥቃት ክፍሉን ያጠናከረ ቢሆንም ሌላ ትልቅ አጥቂ ግን ይፈልጋል። ሮይተርስ ክለቡ ሜሰን ግሪንውድን በማርሴ በኩል በ39 ሚሊዮን ዩሮ ማስፈረሙን ያረጋገጠ ሲሆን ይህም የፍላጎታቸውን ስፋት ያሳያል ነው የተባለው። ራሽፈርድ መጨመር አደገኛና ተለዋዋጭ የማጥቃት መስመርን የሚፈጥር ቢሆንም ሁለቱ ግን ውድ እንግሊዛዊያን አጥቂዎች በአንድ ቡድን ውስጥ ማካተት የሚጠበቅበትን ውጤትና የደሞዝ ወጪንም በከፍተኛ ሁኔታ ይጨምርበታል ተብሎ ነው የሚታሰበው። ዝውውሩ ለፌነርባቼ ምክንያታዊ ቢሆንም ከዩናይትድ ጋር ስምምነት ከመድረስ ይልቅ ግን ራሽፈርድን ማሳመን የበለጠ አስቸጋሪ ሊሆን ይችላል። አጥቂው ቀደም ሲል በከፍተኛ የአውሮፓ ውድድር ደረጃ ላይ መቆየትን ቅድሚያ የሰጠ
የሰጠ ሲሆን ወደ ቱርክ ከማምራቱ በፊት ሌላ የቻምፒየንስ ሊግ ተሳታፊ ክለብንም ወደ ፉክክሩ ደግሞ ይገባ እንደሆነ ለመጠበቅ ሊመርጥ ይችላል። ፌነርባቼ ራፋኤል ሊያውንና ኢስማኤል ሳርንም በአማራጭነት እየተመለከተ ነው። እነዚህ አማራጮች የዩናይትድ ሙሉ ጥያቄን የመቀበል ፍላጎታቸውን ሊቀንሱ የሚችሉ ሲሆኑ የሁለቱ የመስመር ተጫዋቾች ስምምነት መሻሻልም የራሽፈርድን ዝውውር በፍጥነት ሊያበቃው ይችላል። በተቃራኒው ሌላ የአውሮፓ ክለብ ራሽፈርድን ለማስፈረም የሚቀርብ ከሆነ የድርድር አቅሙን ያጠናክረዋል። ይህም የፌነርባቼ የበለጠ አስቸጋሪ ያደርግበታል። ዩናይትድ ግን በቋሚነት ሽያጩን እሱን መሸጥን ወይም ትልቅ ደሞዝን የሚያቀርብለትንና ተጨማሪ የዝውውር በጀት ስለሚፈጥርለት በቁም ነገር የሚደረጉ ውይይቶችን ሊቀበል ይችላል። ነገር ግን አብዛኛው አዝማሚያ የሚያሳየው ግን በዚህ የክረምት ተጫዋቾች የዝውውር መስኮት በዚህ ክለብ ውስጥ የመቀጠል እድሉ በጣም ሰፊ እንደሆነ ነው ይሄ የመረጃ ምንጭ እየተናገረ የሚገኘው። ማይክል ካሪክ ከአዲሱ የውድድር ዘመን በፊት የመሃል ክፍሉን እንደገና መገንባቱን በቀጠለበት ወቅት ላይ ማንቸስተር ዩናይትድ ቶቢ ኮሊየር ለመሸጥን ተዘጋጅቷል። የአካዳሚ ምሩቁ አንድ ወቅት በዋናው ቡድን ውስጥ የረጅም ጊዜ ሚና የሚኖረው መስሎ ታይቶ የነበረ ቢሆንም ጉዳቶችና አነስተኛ የመጫወቻ ዕድሎች ግን እድገቱን ገድበውበታል። ዩናይትድ በዚህ የዝውውር መስኮት የቦታውን ጥራት በከፍተኛ ሁኔታ ያጠናከረ ሲሆን ይህም ደግሞ የ22 ዓመቱ ተጫዋች በካሪክ እቅድ ውስጥም የመካተት እድሉን አጠራጣሪ አድርጎታል። በተለይ አንድ የሻምፒዮንሺፕ ክለብ በሁለት የተስተጓጎሉ የውሰት ጊዜያት ካለፈ በኋላ እንግዲህ መደበኛ የቋሚ ተሰላፊነት ቦታን ኃላፊነትንና ብቃቱን መልሶ የመገንባት እድልን የሚሰጠው ከሆነ ቋሚ ዝውውር አሁን ላይ ለሁለቱም ወገን የሚስማማ ሊሆን ይችላል። ዘሰን እንደዘገበው ዩናይትድ ለቶቢ ኮሊየር በቋሚነት ለቆ መሄድን እንደሚችል የነገረው ሲሆን በርካታ የሻምፒዮንሺፕ ክለቦችን ፍላጎታቸውን ገልጸዋል። በቅድመ ውድድር ዘመን ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ከዋናው ቡድን ስብስብ ውጭ የተደረገ ሲሆን ይልቁንም የተለያዩ የመረጃ ምንጮችም ጋር በተደረገው ጨዋታ ላይ ከ21 ዓመት በታች ቡድን ወክሎ ተጫውቷል። ይሄ በቡድን የደረጃ ሰንጠረዥ ውስጥም ያለውን የአሁኑን ቦታ የሚያሳይ ሌላ ማሳያ ነው። ቶቢ ኮሊየር ቀደም ሲል በዌስት ብሮሚች አልቢዮን እና በሃል ሲቲ የውሰት ጊዜን ያሳለፈ ቢሆንም ጉዳቶች የሚፈለገውን ወጥ የሆነ ብቃቱን እንዳያሳይ ያግደውታል። የሻምፒዮንሺፕ ክለቦችም አሁንም ቢሆን የእሱን ጉልበት፣ ዲሲፕሊንና ኳስ የማስጣል ብቃትን ሊወዱለት ይችላሉ። በተለይም ተከላካይ ክፍሉን መጠበቅ የሚችል ወጣት አማካይን የሚፈልጉ ቡድኖች ይህንን ተጫዋች ተመራጭ ያደርጉታል። ፍላጎት ያላቸው በርካታ ቡድኖች መኖራቸው ዩናይትድ ውሉን ወደ መገባደጃው ከመድረሱ በፊት በርካሽ ከማጣቱ ይልቅ አጥጋቢ የዝውውር ክፍያን እንዲያገኝም ሊረዳው ይችላል። ቶክስፖርት እንደዘገበው የዩሪ ቴለማንስ እና የአንድሬ ሳንቶስ መምጣት ቶቢ ኮሊየር ከዋናው ቡድን የእግር ኳስ ይበልጥም እንዲርቅ አድርጎታል ነው የሚለው። ኮቢ ማይኖ አሁን ላይ በዩናይትድ ውስጥ የማዕከለኛ ሚና ይዞ የቀጠለ ሲሆን ወጣቱ አማካይ ታይለር ፍሌቸርም ከሱ ቀድሞ የመሰለፍ እድሎች እንዳሉት ከዚህኛው ተጫዋች ከቶቢ ኮሊየር ቀድሞ የመሰለፍ እድሎች እንዳሉት ነው የሚነገረው። በመሆኑም የዩናይትድ የዝውውር መስኮት ሌላ ተጨማሪ ተጫዋች ሊመጣ የሚችል ቢሆንም እንኳን የካሪክ የመሃል ክፍል ጥራትና ጥልቀትን ግን አሻሽሎታል። ከዩናይትድ አንጻር ሲታይም ቶቢ ኮሊየርን መሸጥ ምክንያታዊ ነው። እንደ ተጠባባቂ ተጫዋች አድርጎ ማቆየቱ ለእድገቱ የሚያበረክተው ነገር አነስተኛ ከመሆኑም በላይ የገበያ ዋጋውንም የበለጠ ሊቀንሰው ይችላል ተብሎ ነው የሚጠበቀው። ሆኖም ግን አሁን ላይ ጠቃሚ አካላዊና ተከላካይነት ብቃቶች ያሉት በመሆኑ ክለቡ በቀጣይ ሽያጭም በመቶኛ ወይም ሴል ኦን ፐርሰንቴጅ የሚባልም የመደራደር መብትም ውልን ማካተት ይኖርበታል ተብሎ ነው የሚጠበቀው። ተፎካካሪ ወደሆነ የሻምፒዮንሺፕ ክለብ ማምራቱ ትክክለኛው ቀጣይ እርምጃ ነው። እንግዲህ የተለያዩ የመደበኛ የመጫወቻ ዕድሎችን ማግኘቱ ጉዳቶቹ እድገቱን ማዘግየታቸውን ወይም በዩናይትድ ያለውን ከፍተኛ ደረጃ ላይ መድረሱን የሚያሳይ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ እየተናገረ እንደሚገኝ ዘገባው የጠቆመው። ቶተንሃሞች በኮዲ ጋክፖ ላይ ፍላጎት ያሳዩ ቢሆንም ሊቨርፑል የማጥቃት ክፍሉን ማዳከም የክረምቱ እቅድ አካሉ አለመሆኑን ግልጽ አድርገዋል ነው እየተባለ የሚገኘው። ይሄ የሆላንድ ብሔራዊ ቡድን ተጫዋችን በአንዶኒ ኢራኦላ ስብስብ ውስጥም በግራ መስመርና በመሀል አጥቂነትም ማገልገል የሚችል ሁለገብ ተጫዋች ሆኖ ቀጥሏል። ሊቨርፑል በሙሐመድ ሳላህ መልቀቅ ምክንያትም አሁንም ቢሆን ተጨማሪ የመስመር አጥቂ የሚያስፈልገው በመሆኑ ዝግጁ የሆነ ተጫዋችን በፕሪሚየር ሊጉ ተፎካካሪ አሳልፎ መስጠት አላስፈላጊ ችግርን ይፈጥርበታል ተብሎ ነው የሚታሰበው። የዝውውር መስኮቱ በነበረው የማጥቃት ጥልቀት ላይም ክፍተቶችን ከመፍጠር ይልቅ እንደ ብራድሌይ ባርኮላ ያሉ ዋና ኢላማዎችን በመከታተል አዲስ የጨዋታ ቀያሪ ተጫዋችን በማስፈረም ላይ ትኩረት አድርጓል። ዴይሊ ሜል እንደዘገበው ከሆነ ቶተንሃም አድናቆቱን የገለጸ ቢሆንም ሊቨርፑል ኮዲ ጋክፖን የመሸጥ ምንም አይነት እቅድም ፍላጎትም የለውም። ሮቤርቶ ዲዘርቢ ውድ የሆነውን የቡድን ግንባታ በቀጠለበት ወቅት ስፐርሶች በቅድመ ማጥቃት መስመር ላይ መጫወት የሚያስችል ሌላ አጥቂ በመፈለግ ላይ ናቸው። የሊቨርፑል አቋም ምክንያታዊ ነው። ኮዲ ጋክፖ አካላዊ ጥንካሬን፣ ብልህ እንቅስቃሴንና
በተለያዩ የማጥቃት ሚናዎች ላይ አስተማማኝ ተሳትፎን ያመጣል። ምንም እንኳን ብቃቱ አልፎ አልፎ ወጥ የመሆን ክፍተቶች ቢኖሩትም እንግዲህ ተከላካይ ሳያስፈርም ግን ወይም ተተኪ ሳያስፈርም ግን እሱን መሸኘት አንዶኒ ኢራኦላ ተሞክሮ ያላቸው አማራጮችን እንዲያጣ ያደርገዋል ተብሎ ነው የሚታሰበው። ስለሆነም የሊቨርፑል የዝውውር መስኮት አስፈላጊ ደረጃ ላይ ደርሷል። ጋክፖን በመሸጥ ሌላ ክፍተትን ሳይፈጥሩ የሳላን ቦታ መተካትም የሚችል የመስመር ተጫዋችን ማስፈረም ይኖርባቸዋል። ሊቨርፑሎች የፕሪሚየር ሊግ ተፎካካሪያቸውን ማጠናከር የለባቸውም። ስካይ ስፖርት እንደዘገበው ሊቨርፑል ተተኪ ሳያመጣ የተጫዋቹን መልቀቅ ደግሞ አያስብበትም። በተጨማሪም የጋክፖ የረጅም ጊዜ ውልም በርካሽ ዋጋ እንደማይለቅ ነው የሚያሳየው። ያው ምንጭ እንደገለጸው የፓሪስ ሰን ዠርሜን ከፍተኛ ዋጋ ግምት ዝውውሩን አስቸጋሪ ቢያደርገው ሊቨርፑል ለባርኮላ ጥያቄ ለማቅረብ ግን እየተዘጋጁ ነው። የቶተናም ከፍተኛ ወጪ ማውጣት እንቅስቃሴ በስፋትም ኢንቨስት ለማድረግ ፈቃደኛ መሆናቸውን የሚያሳይ በመሆኑ ልዩ የዋጋ ጥያቄ ካቀረቡ አሁንም ከሁኔታው ጋር ተጽዕኖ ሊፈጥር ይችላል። ሆኖም ግን ለስፐርስ መሸጥ የሀገር ውስጥ ተፎካካሪን የሚያጠናክር ከመሆኑም በላይ በሊቨርፑል የዝውውር ቡድን ላይም የበለጠ ጫናዎችን ይፈጥራል ተብሎ እንደሚጠበቅ ነው የተነገረው። ጋክፖን ማቆየት ትክክለኛ ውሳኔ ነው። ባርኮላ ደግሞ መምጣት ያለበትን ፉክክር ለመጨመር እንጂ ሌላ አጥቂን ለመተካት ብቻ መሆን የለበትም ተብሎ እንደሚጠበቅ ነው የመረጃ ምንጩ የተናገረው። ማንቸስተር ዩናይትድ በግራ መስመር ተከላካይ ቦታ ላይ የረጅም ጊዜ መፍትሄ ለማግኘት የሚያደርገው ጥረት ትልቅ እንቅፋት የገጠመው ሲሆን ኒውካስል ዩናይትድ በግል በኩል ሉዊስ ሆልን እንደማይሸጥ አጥብቆ እየተናገሩ ነው። ይሄ የ21 ዓመት ተጫዋች ጉልበትን፣ ቀስ በቀስ ወደፊት የሚያልፉ ኳሶችንና ወደ መሀል ክፍል በመግባት ደግሞ ብቃትን አጣጥሞ የያዘ እንዲሁ በመሆኑ በኦልትራፎርድ አድናቆት የተቸረው ሲሆን በእነዚህ ብቃቶችም ከማይክል ካሪክ በኳስ ቁጥጥር ላይ የተመሰረተ የጨዋታ ፍልስፍና ጋር ተስማሚ ነው። ዩናይትድ ንቁ በነበረበት የዝውውር መስኮትም የመሃል ክፍሉን ሊያጠናከረና የተጠባባቂ ግብ ጠባቂ ጥልቀትን የጨመረ ቢሆንም የግራ መስመር ተከላካይ ቦታውን ግን አሁንም እልባት አላገኘም የተባለው የሉክ ሾው አካላዊ ብቃትና እድሜው የተተኪ እቅድን ማውጣትን አስፈላጊ የሚያደርገው ሲሆን በአሁኑ ሰዓትም ያሉ አማራጮች አስተማማኝ ቋሚ ተሰላፊ መሆናቸውን ሙሉ በሙሉ ያረጋገጡ አይደሉም። ዘ አትሌቲክ እንደዘገበው ዩናይትድ ሆልን እንደ ዋና የግራ መስመር ተከላካይ ኢላማ አድርጎ የሚያየው ሲሆን ወደ ኦልትራፎርድ ለማምራት ፈቃደኛ ሊሆን ይችላል ተብሎም ነው የሚታመነው። ሆኖም ግን የኒውካስል ዩናይትድ አቋም አንቶኒ ጎርደን እና ሳንድሮ ቶናሊ ቀደም ሲል ከተሸጡ በኋላ ሌላ ትልቅ ተጫዋችን አሳልፎ መስጠት አይቻልም የሚል ነው። አርሰናል ካፕቴን ብሩኖ ጊማሬሽን ለማስፈረምም የሚሳካለት ከሆነ ያ ተቃውሞ የበለጠ ሊጠናከር ይችላል። ሶስት ዋና ዋና ኮከቦችን ማጣትና በመቀጠልም ከቡድኑ ምርጥ ወጣት ተከላካዮችም አንዱ ለሌላ የፕሪሚየር ሊግ ክለብ ማሳለፈው መስጠት በታይንሳይድ ከፍተኛ ተቃውሞ ይፈጥራል። ኒውካስል ዩናይትድ ግልጽ የሆነ ተተኪ ተጫዋች የሌለው በመሆኑ የዩናይትድ ልዩ የሆነ የዋጋ ጥያቄ ካላቀረበ በቀር ለመደራደር የሚያስችል አነስተኛ ስፖርታዊ ምክንያት ነው ያላቸው። ማንቸስተር ዩናይትድ ሆሉን ለማስፈረም ከባድ ሁኔታዎች ገጥመውታል። የዩናይትድ ፍላጎት ምክንያታዊ ቢሆንም ዝውውሩ በአሁኑ ሰዓት ግን በቀሪው የዝውውር መስኮት ላይ ትኩረት ለማድረግ በጣም የተወሳሰበ እንደሚመስል ነው ይሄው የመረጃ ምንጭ የሚናገረው። ቶክ ስፖርት እንደዘገበው ማይልስ ሉዊስ ስኬሊ በአማራጭነት እየታየ የሚገኝ ሲሆን ዩናይትድ ቀደም ሲል ዩሪ ተለማንስን፣ አንድሬ ሳንቶስን እና ካርል ዳርሎን አስፈርመዋል። ያ ስራ ቡድኑን ያሻሻለው ቢሆንም ካሪክ ግን አሁንም ቢሆን ሉክሾን የሚፎካከርና ለአስቸጋሪው የውድድር ዘመን የሚያስፈልግ አካላዊ ብቃትን የሚያቀርብ አስተማማኝ ተጫዋችን እየፈለገ እንደሚገኝ ነው የሚታወቀው። የአርሰናል የጉማሬሽ እንቅስቃሴም በዩናይትድ ድል ላይም ከፍተኛ ወይም ቀጥተኛ ተጽዕኖ አለው። ኒውካስል ካፕቴኑን የሚሸጥ ከሆነ ወይም ለመሸጥ በጣም ቅርብ እንደሆነ ይታወቃልና ሌሎች ዋና ተጫዋቾችን ለማቆየት ያለው ቁርጠኝነትን ይበልጥ እንደሚጨምር ነው እነዚህ የመረጃ ምንጮች እየገመቱ እንደሚገኝ የተገለጸው። የዊሊያም ሳሊባን ጉዳት ተከትሎ ሌላ ተከላካይ ማስፈረም አስቸኳይ ቅድሚያ የሚሰጠው ጉዳይ በመሆኑ የአርሰናል ታላቅ የክረምት እቅድ አሁን ላይ በመሃል ተከላካይ ክፍልና በማጥቃት መስመር ላይ ከሚደረጉ ትልልቅ እንቅስቃሴዎች በላይ እየሰፋ ይገኛል። አርሰናሎች በብሩኖ ጊማሬሽ እና ቪኒሲዮስ ጁኒየር ትልልቅ ዝውውሮች ላይ እየሰሩ ቢሆንም ሚኬል አርቴታ ለዋንጫ ስኬታቸው መሰረት የሆነውን የኋላ ክፍል ችላ ማለት ግን አይችልም። የሳሊባ ለመኖር ከኋላ መስመሩ ፍጥነትን፣ ረጋ ያለ አጮትንና የበላይነትን የሚያስቀር ሲሆን በሌሎች ተከላካዮች ዙሪያ ደግሞ ያሉ አካላዊ ብቃት ስጋቶችን እንዲሁ አርሰናልን ለበለጠ ደግሞ የተጋለጠ ያደርጉታል። የዝውውር መስኮቱ ክሪስቶስ ዞሊስን እና ደግሞ ኤለን መስሊየርን ያመጡ ሲሆን የፒዮሮ ሂንካፒየን ዝውውርንም
ቋሚ አድርገዋል። አሁንም ቢሆን ተጨማሪ ተከላካይ ክፍል ዋስትና አስፈላጊ እንደሆነ ይረዳሉ ነው የተባለው። ዘ አትሌቲክ እንደዘገበው አርሰናል ለብሩኖ ጊማሬሽ እና ቪኒሲዮስ ጁኒየር ከሚያደርጋቸው ውድ እንቅስቃሴዎች ጎን ለጎን ሌላ ተከላካይ ለማስፈረምም ገበያውን በማሰስ ላይ ነው የሚገኘው። የፕሪምየር ሊጉ ኦፊሻላዊ ዘገባ ሳሊባ በጀርባ ችግር ጉዳት ምክንያትም ረጅም ጊዜ እንደሚያመልጥ ያረጋገጠ ሲሆን ጆን ስቶንስም ቀደም ሲል በአርሰናሉ ታስቦ የነበረ አንድ ተጫዋች ተደርጎ ነው የሚቆጠረው። አርሰናል በከፍተኛ የጨዋታ መስመር ወይም ሃይላይን ላይ መጫወት የሚችል ተቃራኒ መልሶ ማጥቃት ሊሰነዝሩ ደግሞ በፍጥነት የሚመለስና ከኋላ ደግሞ ኳስን በረጋ መንፈስም መገንባት የሚችል ደግሞ ተከላካይ ያስፈልገዋል። የበጀት አጠቃቀም እንዲሁ አስፈላጊ ይሆናል ተብሎ ነው የሚታሰበው። የጊማሬሽ እና የቪኒሲዮስ ዝውውሮች የአርሰናልን ዝግጁ በጀትን ከፍተኛ ክፍል ሊወስዱ ስለሚችሉ አርቴታ ውድ ከሆነ ልዩ ተጫዋች ይልቅ የመሀል ተከላካይና የግራ ወይም የቀኝ ደግሞ ተከላካይ ቦታዎችን መሸፈን የሚችል ሁለገብ ተጫዋችን ሊመርጥ ይችላል ተብሎ ይታሰባል። ገበያው ይበልጥ የተወሳሰበ እየሆነ መጥቷል። ጆን ስቶንስ ከአርሰናልና ከቼልሲ ፍላጎት ካሳደረ በኋላ ኢንተር ሚላን የተቀላቀለ ሲሆን ይህም ተሞክሮ ደግሞ ያለውን ነፃ ተሰላፊነትን ወይም ደግሞ ነፃ ዋጋን ተጫዋቹን ከአጭር ዝርዝሮች ውጭ እንዲሆን አድርጎት እንደነበር ይታወሳል። አርሰናሎች ከኤዝሬል ኮንሳ ጋር ስሙ እየተያዘ እንደሚገኝ ነው የመረጃ ምንጩ የሚናገረው። ቢሆንም ግን የአስተን ቪላ ጠንካራ ድርድር አቋም ዝውውሩን ውድ ያደርገዋል። ቀሪ በሆኑት የአርሰናል ኢላማዎች ላይ ከሌሎች ክለቦችም የሚነሱ ፍላጎቶች፣ የዋጋ ግምቶችም ወደ ላይ ሊሰቅሉት ይችላሉ። በተለይም ሻጭ ቡድኖች የአርሰናሎች በአስቸኳይ የጉዳት ችግር ምላሽን እየሰጡ መሆናቸውን ስለሚያውቁ አርሰናል ሌላ ውድ ደግሞ የማጥቃት ዝውውርን ከመፈጸሙ በፊት አስተማማኝ ተከላካይ ማስፈረም ይኖርበታል። ጉማሬሽና ቪኒሲዮስ አስቀድሞ ምርጥ የሆነውን ቡድን ጥራት ወደ ላቀ ደረጃ የሚያሸጋግሩ ቢሆንም ተከላካይ ክፍሉን ግን አለመጠበቅ ግን እነዚያን ኢንቨስትመንቶች አደጋ ላይ ሊጥል እንደሚችል ነው ይኸው የመረጃ ምንጭ እየተናገረ እንደሚገኝ መረጃው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ይህ ከአዲስ ስፖርት ሁለተኛው የዩቲዩብ ቻናላችን እየተከታተላችሁን የነበረው የዝውውር ጉዳዮችን ያነሳንበት የዛሬው ፕሮግራማችን ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበረም እጅግ ከልብ አድርገን ነው የምናመሰግናችሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝባቸውን የዝውውር ፕሮግራሞች ይዘን የምንመጣ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ለዛሬ ያስኩላችሁ የዝውውር ፕሮግራማችን ይመስል ነበር። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።